ውድ ቤተሰቦች እንግዲህ አብርሽና ሩታ ዛሬ ልጃቸውን አስገረዙ። ብቻ እኔ ከሁሉም ነገር ግራ የገባኝ ማለት ነው ውድ ቤተሰቦች የሩታ ነገር ነው ማለት ነው። እኔ ምን አይነት የዋህ ልጅ እንደሆነች አላውቅም። ወር እንኳን አሁንማ እናትም ናት ለልጇም ስለሆነ ነው። ብቻ እናት ራሱ ማለት በጣም ፈተና ነው። ከምሬ ነው ምላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በስስት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ እውነት ለመናገር ምን ብዬ ቪዲዮ እንደምሰራ አላውቅም። እና ሩታ አልቅሳ ማስለቀሰችኝ በጣም እናት ማለት እንዲህ ነው ማለት ነው። እናት ለልጅ እኔ እንጃ አላውቅም። ለልጇ ሞር እንኳን እኔ አላውቅም የመጀመሪያም ልጇ ስለሆነ ስለ እናት ተወርቶ አያልቅም። ቢሆንም ግን የሩታ ነገር በጣም ገርሞኛል። አይኗ ሁሉ ቀልቷል። እንዳያችሁት ፈቶ ራሱ እዩት። በቃ አይኗ በርበሬ ነው የሚመስለው። ስፋንና ብቻ ምንም ነገር አልልም። አላህ ያሳድግልሽ የኔ እናት። አላህ ከፍ ብሎ በቃ ትልቅ ደረጃ ደርሶልሽ አድጎ ምንም ነገር ክፉ ነገር ሳይነካብሽ ይደግልሽ ነው ምለው። እና በዚሁ አጋጣሚ ሩታ ዛሬ የሆነ ነገር አስታውሳኛለች። እውነቴ ነው ምላችሁ። እና ቤተሰብ ጋር ሁሌ ስልክ በደወልኩ ሰዓት እናቴ ማለት ነው ልጄ መቼ ነው የምትመጪው? መቼ ነው የምትገቢው? ናፈቅሽኝ እኮ ምናምን ትለኛለች። እና እውነቴ ነው ምላችሁ አባቴና እናቴ በስልክ በጣም ይጣላሉ። አንዳንዴ ያው እንደምታውቁት ማለት ካርድ ሳይኖረኝ ራሱ ካርድ ይዘጋብኛል። በቃ ኢሞ ምናምን ቴሌግራም እምቢ ሲለኝ ቀጥታ ካርድ እየሞላው ደውላለሁ ማለት ነው። እና እናቴና አባቴ ሲጣሉ ካርዱ ይዘጋብኛል። ወንድሜ ሊቀመጥ ነው የምትከለክለው ማለት ነው። አሁን ደውል እያለችው ማለት ነው። ለካ እናት እውነት ሩታ ይሄንን ነገር አስታወሰችኝ ዛሬ ማለት ነው። እናት ለልጇ ምን አክል እንደምትሆን ልጅ ግን እንደ እናት አይሆንም ማለት ነው። እኔ ጨካኝ ነኝ፣ ግን ያው ጨካኝነትም ሳይሆን የሰው ሀገር አይመችም። የሰው ቤትን ባላችሁ በፈለጋችሁበት ተነስታችሁ መሄድ አትችሉ። ብቻ ያንን ነገር አስታወሰችኝ እንደዚህ ስታረግፍ ማለት ነው። የኔንም ባይርገፍ እውነቴ ነው የምላችሁ እንባዋ እንዴት እንደረገፈ ማለት ነው። አይዞሽ ያጋጥማል። በዚሁ አጋጣሚ ሩታዬ ምንም አይደለም። አላህ የበለጠውን ነገር አለው ብቻ አይፈትነን ማለት ነው። አላህ ያሳድግልሽ ከሰው ይስሙልኝ ማለት ይጠብቅልሽ። በዚሁ አጋጣሚ ትላንትና ለምታወሩ ልጆች ይሄንን ነገር ትምህርት ይሆናችሁ። አያችሁ እናት እናት ናት፣ መቼም አትቀየርም። ምንም ነገር ቢሆን ለምን ቆሻሻ አይሆንም? ለምን መጥፎ ነገር አይሆንም? ልጅ ለእናቷ በጣም ወርቅ ናት ከምንም በላይ እና ትምህርት ይሁናችሁ። ትላንትና ስታመናነጭቁ ይሄ ጥቁር ነው ያ ነው ለምትሉ ሰዎች የዛሬ ቪዲዮ ለእናንተ ትምህርት ይሆናችኋል ብዬ አስባለሁ። እናት ለልጇ በቃ ይሄ ናት። አያችኋ፣ በሩታ ተማሩ። ከምሬ ነው ብላችሁ እውነት እናትነት ራሱ እናትን የሚከዳ ሰው ካለ ነው እንጂ እናት አትከዳም። ውለታቸው የእናትና የአባት ውለታ ተከፍሎ አያልቅም። ተከፍሎ እውነቴ ነው ብላችሁ በምን እንደምንከፍለው እኛ አናቅም። ለእኛ ይመስለናል፣ ለእኛ ቀላል ሳምብን ነገር ይመስለናል። ነገር ግን ሞር እንኳን ከአባት እናት እኔ እንጃ። እና የሁላችንንም እናት አባት በዚሁ አጋጣሚ አላህ ይጠብቅልን። የእናንተም እናትም አባትም ያላችሁ ለሁላችሁም አላህ ይጠብቅላችሁ። አላህ በሰላም እንደወጣችሁም ደግሞ በሰላም ከቤተሰቦቻችሁ ያገናኛችሁ። በዚሁ አጋጣሚ እንግዲህ ሩታዬ ባለቀሰችበት የሆነ ነገር በሆነችንበት ነገር ለእኛም ትምህርት ይሰጣል። ብቻ የሩታ እንባ አላቅም እንዴት እንደምታነባ እኔ ከየት እንደምታመጣው አላቅም። ብቻ አላህ ይሆናት፣ አላህ ይፈትናት። እውነቴ ነው የምላችሁ በጣም ጀግና ናት። ጀግናም እናት እንደምትሆን አልጠራጠርም። ከምንም በላይ ጀግና ትሆናለች፣ ከጀግናም በላይ ጀግና ትሆናለች። ማንም አይሰብራትም። ብቻ ለአብርሽም ሆነ ለሩታ አላህ ልጃቸውን ያሳድግላቸው። እነሱም ደግሞ በዚህ ልጅ ሰበብ አድርጎ ፍቅራቸውን ይመልስላቸው። አብርሽና ሩታ አብረው ሲመጡ አብረው ሲስቁ እንደዚህ በጣም ደስ ይላል። እውነቴ ነው የምላችሁ። ኮሜንት ሞር ካያችሁ አብርሽና ሩታ አንድ ላይ ሆነው ነው እንዲመጣ የሚፈልጉት ሰው ሁሉም ማለት ነው። እና የእነሱም በመሀላቸው ያለው ሴጣን አላህ ያርቅላቸው። መጥፎም ሆነ ጥሩም ሆነ ውሸትም ሆነ እውነትም የሆነ በቃ ትክክለኛ ማንነታቸውን ይዘው እንዲመጡ
አላህ ያደርጋቸው ብዬ ነው ድዋ ማረግላቸው። እናንተም ደግሞ ድዋ አድርጉላቸው ማለት ነው። እንግዲህ በዚሁ አጋጣሚ አንድ ነገር ልበላችሁና አብርሽና ሩታ ተለያይተው ሄርሚላትን የምትወዱ ልጆች እያየው ነበረ። የአብርሽን ሰብስክራይብ እናንሳ ሄርሚላት ከሌለች እያላችሁ ነበር። እናንተ እንዴት ታስቡታላችሁ? በዚህ ደስታ፣ በዚህ ሳቅ፣ በዚህ ፈገግታ መሀል ሄርሚላ መታ ከሱ ጋር ስትለላጠፍ ወይም ደግሞ ከሱ ጋር ስትሆን እንዴት እንደሚያስችላችሁ አላውቅም። እኛ ብዙ ጊዜ የምንናገረው የምናወራው ለአብርሽ ክፋት ሳይሆን አብርሽ ደግሞ እኛ የለመድነው ከሩታ ጋር ስለሆነ ነው። ሰውም ደግሞ አብሯቸው ስለሚመጣ ነው። እንደዛ ሰውም የሚፈልገው ደግሞ ሩታና አብርሽ አንድ ላይ ሲስቁ፣ አንድ ላይ ሲጫወቱ፣ ምክንያቱም ሁለታቸውን ዋጋ የከፈሉበት ነገር ስለሆነ ሩታ ለብቻዋም ለትዳሯ ዋጋ አይደለም የከፈለችው፣ አብርሽም ለብቻው አይደለም፣ ሁለታቸውም ነው ችግሩን አብረው ተቋቁመው ለዚህ ደረጃ የደረሱት። ለዚህ ለወግ ማድረግ ለዚህ ላሁን ለዛሬው ራሱ ቪዲዮ የበቁት ልጃቸውን አቅፈው ብቻ ሐኪም ቤት በመሄዳቸው ለእነሱ ትልቅ ማድረግ ነው። እውነቴ ነው ምላችሁ። የሰው ልጅ አልሐምድልላ አይልም እንጂ አልሐምድልላ። እውነቴ ነው ምላችሁ። እኛ እዚህ ቁጭ ብለን ሩታን ከመስደብ አንዳንድ ነገር ከማረግ ዝቅ ከፍ ከማረግ ከኛ እሷ ትሻላለች። አይኗን በአይኗን አይታለች ማለት ነው። ሰርታም ቢሆን ተረቅጣም ቢሆን ምንም ቢሆን ይኸው የዛሬውን እንባ ለልጅዋ ነው ማለት ነው፣ ለማንም አይደለም። ነገ ደግሞ አላህ ብሎ ይሄ ልጅ አድጎ ይሄ ቪዲዮ ካልተደለተ መቼስ ዩቱቡን ካልጠፋ አይደለትም። በነገራችን ላይ ዩቱባቸውን ቢደለት እነሱ ሴብ ስለሚያደርጉት ይህንን ቪዲዮ ሲያይ ልጁ ምን ያክል እንደሚሆንና ይህንን ቪዲዮ አይቶ ደግሞ ለሩታ የመተካዋ ይሆናል። ነገ ደግሞ ይዞሽ እናት ያለውልሽ እኔ ካጠገብሽ በእኔ የመጣ ይሄን ሁሉ የተሰደብሽ የሚላት ይመስለኛል። አይመስላችሁም? ከፍ እኔ ሲመስለኝ የሩታ ልጅ ማለት ነው አላህ ይጠብቅላት እንጂ ካሁንም እንደዚህ እንዴት አልሽ አትበሉኝ እንጂ እንደሷ ጀግናና አንበሳ እንደሚሆን ነው ማቀው። ሩታን ደግሞ እኔ እንጃ ብቻ ለዛን ጊዜ አላህ ያድርሰን፣ ለዛ ሰው አላህ ይበለን እና ሁሉም ነገር አላህ ነው የሚያውቀው። እድሜና ጤና ይስጠን፣ ለእነሱም ደግሞ እድሜና ጤና ይስጣቸውና ከዚህ የበለጠም ሳይሆን ከአንድም ሁለትም ደጋግመው ሊወልዱ ደግሞ ያብቃቸው እና አብርሽና ሩታ በጣም ያምራሉ። በጣም ነው ደስ የሚሉት። በተለይ ደግሞ አብርሽ አይታችሁልኛል አይደል? እፍረት የሚባል ነገር የለም አብርሽ ቦታ ቤተሰብ ምንም አይነት ነገር እኔ እውነቴን ነው ብላችሁ ዛሬ አልናገርም፣ ምንም ነገር አልልም። ግን በዚሁ አጋጣሚ አንድ አስተያየት ብነግረው ለአብርሽ የሩታን እናት አባዬ ባይላት በጣም ደስ ይለኛል ማለት ነው። እናቴ ቢላት እንደ ማረግ እንደ ወግ አባዬ ማለት እኔ እንጃ በእነሱ ታውቁታላችሁ። ጉራጉ የሆናችሁ ወይም ደግሞ ጉራጉ የሆናችሁ ሰዎች አባዬ ማለት ለምን አይነት ሰው አባዬ እንደሚባል በደንብ አድርጋችሁ ታውቁታላችሁ ማለት ነው፣ ሳልነግራችሁ ማለት ነው። ምክንያቱም ሌላ ነገር እንዳታስቡብኝና ማለት ነው። ሰሞኑን ራሱ ሌላ ነገር እየታሰበብኝ ነው። ተደብቆ የሚኖር ሰውና ግልጸኛ ሆናችሁ ስታወሩ እንደ ራሳችሁ አድርጋችሁ ማንኛውም ነገር ስትናገሩ ማይወድ ሰው አለ ማለት ነው። እና በዚሁ አጋጣሚ እኔ ይሄንን ነገር